ቀደም የሰራሁት ቪዲዮ አንዳንድ ባክላሾችን አስከትሏል እና መረጃ ብላችኋል። እንግዲህ መረጃውን እነግራችኋለሁ፣ ግን አንድ ነገር ልንገራችሁ። እናንተ ደስ እንዲላችሁ ከሆነ ማለት ነው እናንተ ደስ የሚላችሁን 50 ቪዲዮ በቀን መስራት እችላለሁ። የእውነት ምን እንደሚያስደስታችሁ በደንብ አውቃለሁ። በደንብ አድርጌ በቀን ከ50 በላይ ቪዲዮ ልሰራላችሁ እችላለሁ። ግን ምን ይጠቅማችኋል? ሪያሊቲውን ማያሳይ ከሆነ ለእናንተ ምንድን ነው የሚጠቅማችሁ? እናንተ ደስ እንዲላችሁ ከሆነ መረጃ መነግራችሁ ምንድን ነው የሚጠቅማችሁ? የኢራን መንግስት እንግዲህ ሂውማን ሺልድ ወይ ደግሞ ሂውማን ቼን እንትን ላይ እየተጠቀመ ነው፣ ፋሲሊቲዎቹ እንዳይመቱ እንደ ፕሮቴክሽን እየተጠቀመ ነው የሚለውን ቪዲዮ እንግዲህ የሰራሁት ላይ ነው በጣም ብዙ እንትን ያየሁትና አንድ ነገር ልንገራችሁ። ለእንደዚህ አይነት ኦኬዥን የኢራን ስቴት ሚዲያ የሚናገረውን ከሆነ አምጥቼ የምነግራችሁ ለእናንተ እውነት ነው ብላችሁ ታምናላችሁ። ሲቀጥል ደግሞ የምዕራቢያንን ባመጣ ደግሞ ትክክል አይሆንም። ለምን እንደዚህ አይነት በተለይ ሴንሲቲቭ የሆነ ቦታ ላይ የምዕራቢያንም አልጠቀምም፣ ለራሴም ቢሆን የራሳቸው የኢራንንም አልጠቀምም። አሁንም የምነግራችሁ መረጃ ኢንዲፔንደንት ሶርስ ያወጣው መረጃ ነው። ሂውማን ራይትስ ግሩፖች ያወጡት መረጃ ነው። በተለይም ደግሞ በዩናይትድ ኔሽን ውስጥ ፋክት ፋይንዲንግ ሚሽን የሚባል ዲቪዥን አለ። ያ አካል ያወጣው መረጃ ነው። መሬት ላይ ያለው ሪያሊቲው ምን ይመስላል የሚለውን ከዛ ነው የምናየው። የሁላችሁ ይህ ጦርነት ከተጀመረ በኋላ አይአርጂሲ የሁላችሁ በአይአርጂሲ ውስጥ ምን አይነት እንትን አለ መሰላችሁ? ነን አርምድ ኮምባት ሮል የሚባል ዲቪዥን አለ። እዚህ ዲቪዥን ውስጥ ደግሞ ሰዎች አይታጠቁም፣ ሲቪሊያን ናቸው፣ ሊትራሊ አይታጠቁም። ለፕሮፓጋንዳ ሲፈለጉ ይሳተፋሉ ማለት ነው። እና እንደዚህ አይነት ሰዎችን ሪክሩት እያደረገ ለእንደዚህ አይነት ነገር ይጠቀማል። ለምሳሌ ይህ ጦርነት ከዚህ በፊት ራሱ ሴንቲኮም ራሱ ሲከስ ነበረ የኢራንን መንግስት ምን ብሎ ሚሳይሎችን የተለያዩ ጦር መሳሪያዎችን በህዝብ መሃል እያስቀመጠ ነው እንዳንመታ እያለ ሴንቲኮም ራሱ ሲከስ ነበረ። አሁን ላይ የዩናይትድ ኔሽን ፋክት ፋይንዲንግ ሚሽን መረጃ የሚያሳየው አይአርጂሲ ለእንደዚህ አይነት ፐርፐስ ማለት ነን አርምድ ኮምባት ሮል ለሚባለው ፐርፐስ የሚጠቀማቸው ሲቪሊያኖች እድሜያቸው እስከ 12 ዓመት ድረስ ዝቅ አድርጎታል፣ ሰሞኑን ማለት ነው። ይህ ማለት የተለያዩ ሚዲያዎች ላይ ህዝቡ ወጥቶ ድልድዩን እየጠበቀ ነው ምናምን ህፃናቱን ላሳይቀር ምናምን ሲባል የሰማችሁት እነዛ ህፃናቶች እስከ 12 ዓመት ድረስ ዝቅ ስለተደረገ የወጡ ናቸው። እስኪ ጤነኛ በሆነ መንገድ እስኪ እናስብ ነገሮችን። አንድ የጠላት ሀገር ከአንድም ሁለት ሀገር በአንድ ጊዜ መጥቶ እንደዚህ አወድማለሁ እያለ በዚህ ዕድሜ ላይ ያሉ ህፃናትን ፍሮንት ላይ እንዳያወጣችሁ ታሰልፋላችሁ እንዴ? ህፃናቶቹ የፈለገ የአገር ስሜት እንትን ቢያናውጣቸው ምናምን ነገር በቃ ቢገነፍል ትቀበላላችሁ ወይ? መንግስት ብትሆኑ ህፃናትን ፍሮንት ላይ ታስቀምጣላችሁ ወይ? ባንከር ካለ እንደውም እዛ ውስጥ ነው የምታስቀምጧቸው። በእንደዚህ አይነት ጊዜ ላይ ጤነኝነት ነው? ልክ ነው ብላችሁ ታስባላችሁ? ምክንያቱም እስራኤልም ሲቪሊያን ስትመታ አይተናል። አሜሪካም በዚሁ ራሱ በዚህ ጦርነት በሴቶች ትምህርት ቤት ላይ አንድ ቶማሃውክ ወርዶ ነው ወደ 160 ምናምን በላይ ንጹሃን ተማሪዎችን እና እንዲሁም መምህራኖቻቸው በአንድ ሚሳኤል ያለቁት። ይሄ እየታወቀ እንደዚህ አይነት ህፃናት ቨልነረብል የሆኑ ይወጣሉ ወይ ነው? ያው እዚህ ጋር ማንበብ ትችላላችሁ። ታዲያ እነዚህ የወጡት ዜጎች ደስተኛ ናቸው፣ ምንም ሲቃወሙ ምናምን አይታይም ወይ? ኦር የአይአርጂሲ ወታደሮች ሲገፈታትራቸው ምናምን አታዩም? እና እንዴት ነው ታዲያ የወጡት ካላችሁ ታስታውሳላችሁ አይደለ? መለስ የሞተ ጊዜ ቀድሞ ጠቅላይ ሚኒስትራችን እሱ ሲሞት ለስንት ወር ነበር የተለቀሰው? ድንኳን በየቀበሌ ተጥሎ ማለት ነው። እንዴት ነበር እሱ ነገር ታስታውሳላችሁ? በምን አይነት መንገድ ነበር የተፈጸመው? ሪያሊቲውን የምናውቀው ያኔ እኛ ነበርን። የውጭ ሚዲያ ምን ብሎ ነበር ሲዘገብ የነበረው? ህዝቡ መሪውን ይወዳል፣ ለወር ሙሉ አለቀሰለት ነው የተባለው። እዛ ጋር እየተፈጸመ ያለው ነገር ኢራን ውስጥም እየተፈጸመ ያለው ነገር ሴም ሺት። አዋቂዎች ማለትም የመንግስት ሰራተኞች ምናምን ስራቸው ላይ የሆነ ኮንሲኩዌንስ እንደሚያስከትል ዋርኒንግ ተሰጥቷቸው ነው የሚወጡት። ካልወጡ ስራቸው ላይ መጥፎ ሪዛልት ሊያመጣ እንደሚችል ተነግሯቸው፣ ተማሪዎች ትምህርታቸው ላይ ችግር እንደሚያስከትል እየተነገራቸው ነው የሚወጡት። ኢንዲፔንደንት የሆነ ሶርስ ነው እንግዲህ እንደዚያ ነገር ላይ በቃ ኢንዲፔንደንት ሶርስ ብቻ ነው መከተል ያለባችሁ። የምዕራቢያንን የአሜሪካንን ሶርስ አልከተልም፣ የኢራኖቹንም እንደዚያ ነገር ላይ አልከተልም። ሴንሲቲቭ ኢሹ ስለሆነ ማለት ነው። እኔ ለእናንተ በተቻለ መጠን ግራውንድ ያለውን ፋክት ነው ለመናገር የምሞክረው። የቲክቶክ ቪዲዮ ነው። ዲቴል ነገሮችን እንደዚህ ገብቶ ለመስራት ላይመች ይችላል፣ ጊዜ ላይኖረኝ ይችላል። እንደዚህ እያንዳንዱን የማገኘውን መረጃ አምጥቼ እንትን ለማለት ግን በተቻለ መጠን ትክክለኛ ነገር ነው ለነገራችሁ የምሞክረው። እኔ የምነግረው ደግሞ እኔ ያልኩት ነገር የሆነ ጥርጣሬ ካደረባችሁ ሲምፕል እኮ ነው፣ ጉግል አድርጉ። ወር ደግሞ እሱ በጣም ብዙ ሊንክ እያንዳንዱ ከፍቶ ለመግባት እንደው ጊዜ ካጠራችሁ ወይ ቻትጂፒቲ ላይ ግቡና ወር ደግሞ ጄሚኒ ላይ ግቡና ይሄ ነገር እውነት ነው ወይ ብላችሁ ጠይቁ፣ ያመጡላችኋል ሪዛልቱን። ከዚያ ሲቀጥል ጀስት ሪላክስ። ኢራንን ይኸውላችሁ ደግፋችሁ አታበረቷትም፣ ተቃውማችሁ አታሰንፏትም። ምንም የምንጨምረው ነገር የለም። ይህንን ወቁ በቃ። ምንም አሁን እንደዛ የሚያናድዳችሁ ነገርም ራሱ መሆን የለበትም። ሲምፕል ኢሹ እኮ ነው። እንዴት ነው የሚያናዳችሁ እንደዚህ?